ህዝቦቼ ይህንን ቁርአን የተተዋ አድርገው ያዙት። በእውነቱ በተስፋ ተሞልተን እነዚያ ቁርአንን ስለሚሐፍዙት ሐፊዞችን ስለሚያፈሩ ተቋማትና ሐፊዞች ስለሚገኙባቸው መስጂዶች ከልባችን እንናገራለን። ይህ በጣም እውነት ነው። ነገር ግን ከሌላው ጋር ሲነጻጸር ምን ያህሉን ይወክላል ወንድሞቼ? ከ10% ያነሰ ነው አይደለም እንዴ? የተቀሩት ግን ለቁርአን እንግዶች ናቸው። ቁርአንም ለነርሱ እንግዳ ነው። ቀደም ብዬ ተናግሬያለሁ፣ አሁንም እንደገና ደግመዋለሁ። እዚህ በዓመት ውስጥ አንድ ጊዜ እንኳን ቁርአንን የማይከፍቱ ቤተሰቦች ያሉባቸው በርካታ ቤቶች አሉ። እንዲሁም ቁርአንን በአዋራ በተሸፈኑ መደርደሪያዎች ላይ የሚያኖሩ ብዙ ሰዎች አሉ። አንስቶ ለማጽዳት እንኳን ግድ የላቸውም። ቁርአኑን ከየት ነው የሚያገኙት? አንዳንዶች ለጋብቻ ውሏቸው የተገዛ ስጦታ ነው ይላሉ። በሚያሳዝን ሁኔታ ደግሞ ይህም እውነተኛ ስህተት ነው። የድግሱ ባለቤቱ ለሰዎች ስጦታን ለማበርከት ሲያስብ የታወሰው ብቸኛ ነገር የአላህ ኪታብ ነበር። በሚያሳዝን ሁኔታ ግን እሱ ራሱ ቁርአንን የሚያነብ ይሆናል። ሱብሓነላህ፣ ስንት ጊዜ ደጋግመን ተናግረነዋል ወንድሞቼ። ይህ ትልቅ ስህተት ነው። የአላህ ኪታብ እጅግ የተከበረ ኪታብ ነው። በቸልተኝነት ወደሚያነቡበትም ወደማያነቡትም አማኝ ወደ ሆኑትም አማኝ ወዳልሆኑትም ተሰራጭተዋል። ብዙዎች በቸልታ ጎጆአቸው ላይ አንድ ያስቀምጠውት ዳግም እንደማይነኩት በሚገባ ታውቃላችሁ። ይህንን ለምን ታደርጋላችሁ? ሌሎች ብዙ የስጦታ አማራጮች አሉ አይደል እንዴ? እናም ይህ በተግባር የሚታይ የአላህ ቁጣ ምልክት ነው። በተጨማሪ የቁርአንን ቅጂዎች በማሳተም ንግዳቸውን የሚገነቡ ሌሎች ሰዎች አሉ። እንዲሁም ቁርአንን በማሰራጨት የከበሩ፣ በዚህ አማካኝነት በርካታ ሀብትን ያፈሩም አሉ። አንዳንዶች ደግሞ የአላህ ኪታብ ዓለማዊ ጥቅሞችን የሚያፍሩበት መንገድ አድርገው ለውጠውታል። ሱብሓነላህ፣ ይህንን ነገር መተው አለብን ወንድሞቼ።